መድረኩ የወንበዴዎች ነው እኮ። እስኪ ይሄንን አብረን እንይና አስተያየትን እንሰጣለሁ። እንግዲህ አሁን ጌታ ነው እየከበረ ያለው ወይስ የሰው የስጋ ስሜት ነው እየተንጸባረቀ ያለው? ለዚህ ነው የሰው ልጅ ማሰብ ሲያቆም ምን ይባላል? ስቶኔጅ ይባላል። ሰው ልጅ ሲቪላይዝድ ያልሆነበት እርስ በርስ የሚገዳደልበት ዋሻ ሰርቶ ዝም ብሎ የምኖርበት ዘመን ማለት ነው። እና ወደዛ ዘመን እየተመለሰ ነው ፕሮቴስታንቱ ዓለም። እንግዲህ ይሄ ትልቅ መድረክ ነው። መድረኩን ስታዩ ግን እየተደረገ ያለው የዱርዬነት የቡዘና ስራ ነው። ይሄ ቸርች ውስጥ መሆን ያለበት አይደለም። የእግዚአብሔር ቤት የሰላም አምላክ ነው። እግዚአብሔር ከፍ የሚልበት ሰው ልጅ በመንፈሱ ጌታን ኮኔክት የሚያደርግበት የሚያመልክበት ነው እንጂ የሰዎች ስጋ ስሜት የሚንጸባረቅበት፣ ሰዎች ለታይታ የሚቆሙበት፣ የሚዘሉበት፣ የሚጨፍሩበት፣ የሚጮሁበት አይደለም። እና ኢየሱስ ክርስቶስ ጅራፍ አንስቶ ከቸርች የአባተ ቤት የአምልኮ የስግደት ቤት እንጂ የንግድ ቤት አይደለም ብሎ ያባረራቸውም ለዛ ነው። አየህ፣ አሁንም እነዚህን ማባረር አለብን ከመድረክ። እነዚህ ናቸው እንግዲህ መድረክ የያዙት። ከነሱ በላይ ዘማሪ የለም፣ ሰባኪ የለም። የሚነቃ ትውልድ ያስፈልጋል። ኔክስት ጀነሬሽን እንዲህ ከቀጠለ ሌላ ዓለም ላይ ነው የምንሆነው። እግዚአብሔር አይሰማም። እንደዚህ ቀስ ብሎ ረጋ ብሎ እንደ ድሮ አባቶች ቢዘምሩ ደግሞ መዝሙር አውጥቶ አይደለም እኮ በሌላ መዝሙር መጨፈር ማለት ነው። እና አይ ቲንክ ማሰብ አለብን። ከዓለማውያን ተሽለን ካልተገኘን ክርስትና ዋጋ የለው። ዓለም ውስጥ ከሚጨፍሩት፣ ዓለም ውስጥ ከሚቦዝኑት የተሻለ ህይወት ከሌለን፣ የተሻለ ስነ ምግባር ኑሮ ከሌለን ክርስትና ዋጋ የለው። እኔ ልጄን ለምን ቸርች ልካለሁ? እንዲህ ሊጨፍር? እኔ ለምን ቸርች ሄዳለሁ? እንዲህ ለመጨፈር? እና ማሰብ ይጠበቅብናል። እግዚአብሔር ማስተዋል ይስጠን። መጽሐፍ ምን ይላል? የማያስተውል ህዝብ ይገለበጣል ይላል። እና እንዳንገለበጥም እሰጋለሁ። እና እባካችሁ የምንነቃበት ዘመን ነው። ቸርች በተድሮ ቤተክርስቲያናት ራሳችሁን ፈትሹ። አሁን ደግሞ በየቦታው እንደ ሱቅ ቤት ተከፈቱ በጣም ብዙ አሉ። ተጠንቀቁ። የምትሄዱበትንም ማን ጋር እንደምትማሩ ማን እንደሚያገለግላችሁ በህይወታችሁ ያለውንም ጥሪ በደንብ ለይታችሁ ጌታን ሳታሳፍሩት በአሕዛብ መንደር ስሙን ሳታሰድቡ ለማገልገል ጥረት አድርጉ። ሪፖስት ሼር አድርጉ ለሌሎች እንዲደርስ። ጌታ ዘመናችሁን ይባርክ። አሜን።